አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ ሌላኛውን ትምህርት አማርኛ በእንግሊዝኛ ይዤላችሁ መጥቻለሁ ማለት ነው። እናንተ ይህን ትምህርት ተከታተሉ። ይህ ትምህርት እንግዲህ የተከፈተው አማርኛ በእንግሊዝኛ ማወቅ ለምትፈልጉ ልጆች ሁሉ ይጠቅማችኋል ማለት ነው። ይሄ ቪዲዮ የደረሳችሁ ሁሉ ደግሞ ለሌሎች ሰዎች፣ ለጓደኞቻችሁ እንደዚህ በዩቲዩብ ትምህርት እንዳለ ለማያውቁ ሰዎች ይኖራሉ፣ ለነሱ ሼር አድርጉላቸው ማለት ነው። ይሄ የጥናት አካዳሚ የሚባለው የኛ ዩቲዩብ ከቪዲዮ ከመልቀቅ ውጭ ጎን ለጎን ደግሞ የኦንላይን ትምህርት ስለምንሰጥ እዚህ ስክሪን ጋር ባለው ስልክ ቁጥር በመደወል ኢሞ፣ ዋትስአፕ፣ ቴሌግራም በመደወል አናግሩን። የኦንላይን ትምህርት እንሰጣለን ማለት ነው። እንዲሁም ሙሉ ቪዲዮን ማግኘት ፈልጉ ከሆነ ደግሞ ቴሌግራም ግሩፕ አሁንም በዚህ አይበሉኝ እቀላቅላችኋለሁ። ቴሌግራም ግሩፕ ቪዲዮችን ስለምለቅ እዛ ጋር ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ደግሞ በየቀኑ ለቀው ቪዲዮ ለእናንተ እንዲደርስ ማድረግ ትችላላችሁ። ስለዚህ ይሄ ትምህርት እስከ መጨረሻው ድረስ ተከታተሉት። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። ቀጥታ ወደ ትምህርቱ እገባለሁ። እዚህ ጋር የምታዩት የተቱ ስድስተኛ ፊደል ት፣ የረሩ ስድስተኛ ፊደል ር፣ ትር፣ የተቱ አራተኛ ፊደል ታ፣ ትርታ፣ ትርታ፣ ትርታ። ት የምትባለው ፊደል ስድስተኛ ፊደል ስለሆነች ቲ ብቻዋን ነው የምትሆነው። ቲ ብቻዋን ትሆናለች ማለት ነው። ቲ። ር ለሚለው ደግሞ አር፣ አር ብቻዋን፣ ርም ስድስተኛ ፊደል ስለሆነ አር ብቻዋን። ታ ለሚለው ታ አራተኛ ፊደል ስለሆነ ቲ ኤ፣ ቲ ኤ፣ ቲ ኤ አራተኛ ፊደል አናባቢ ኤ ስለሆነ ስለዚህ ትርታ የሚለው ፊደል ቲ አር ቲ ኤ ብለን ነው የምንጽፈው ማለት ነው። እዚህ ጋር ስንመጣ የአኡ ስድስተኛ ፊደል እ አለ፣ የሀሁ ስድስተኛ ፊደል ህ አለ፣ እህ እና የለሉ ስድስተኛ ፊደል ል፣ እ እ ህ ል፣ እህል፣ እህል። እን አይተናት ከሆነ ህን ፊደል አይተናት ከሆነ ልን ፊደል አይተናት ከሆነ ስድስተኛ ፊደላቶች ናቸው። ስለዚህ ስድስተኛ ፊደላቶች ደግሞ አናባቢ አይኖራቸውም። እ ለሚለው ኢ፣ ህ ለሚለው ኤች፣ ል ለሚለው ኤል ማለት ነው። ኢ ኤች ኤል ከጻፍና ይሄ እንደዚህ ይጻፋል ማለት ነው። ወደዚህ ጋር ስንመጣ የገጉ መጨረሻ ፊደል ጎ አለ፣ ጎ። ቀጣይ የበጉ መጀመሪያ ፊደል በ፣ ጎ በ እና የዘዙ ስድስተኛ ፊደል ዝ፣ ጎ በዝ፣ ጎ በዝ፣ ጎበዝ። እንግዲህ ለገጉ የምንጠቀም ጂ ነው። እችን ለጀጁ እንዳትመስላችሁ፣ እንዳትሸውሩ። ጂ ከሆነ ለጀጁ ነው። ለጂ ከሆነ ለማለቴ ለገጉ ነው። ለጀጁ የምንጠቀመው እችኛዋን ጂ፣ እንደዚህ አይነቷን ጂ ናት። እሺ፣ ስለዚህ ይሄ ለገጉ ጂ እናደርጋለን። የመጨረሻ ፊደል ስለሆነ የመጨረሻ ፊደሎች አናባቢያቸው ኦ ነው። ጂ ኦ። በ ለሚለው ቢ ኢ፣ ለበቡ ቢ ስለምንጠቀም የመጀመሪያ ፊደል ስለሆነ አናባቢው ኢ። ዝ ለሚለው ስድስተኛ ፊደል ነው። ዝ ዜድ ብቻዋን። ስለዚህ ጎበዝ ሲጻፍ ጎ ጂኦ፣ በቢኢ ዝ ዜድ፣ ጂኦ ቢኢ ዜድ ስንጽፍ ጎበዝ እንደዚህ ይጻፋል ማለት ነው። እዚህ ጋር የሰሱ መጀመሪያ ፊደል ሰ አለ፣ የወው ስድስተኛ ፊደል ው አለ። ሰ ው፣ ሰው፣ ሰው፣ ሰው። ሰ ለሚለው ለሰሱ ኤስ ነው የመጀመሪያ ፊደል ስለሆነ ኤስ ኢ። ው የሚለው ስድስተኛ ፊደል ነው፣ ለወው ዳብሊው ነው የምንጠቀመው። ስለዚህ ሰው ሲጻፍ ኤስ ኢ ዳብሊው ይሆናል ማለት ነው። ወደዚህ ጋር ስንመጣ የመሙ ሁለተኛ ፊደል ሙ አለ። ከሙ ቀጥሎ የዘዙ ስድስተኛ ፊደል ዝ አለ። ሙ ዝ፣ ሙዝ። ለመሙ ኤም ነው የምንጠቀም። ሙ ሁለተኛ ፊደል ስለሆነ ለሁለተኛ ፊደሎች ደግሞ አናባቢ ዩ ነው የሚሆነው፣ ኤም ዩ ይሆናል። ዝ ለሚለው ዝ ስድስተኛ ፊደል ነው፣ ዜድ ብቻ። ስለዚህ ሙዝ ሲጻፍ ኤም ዩ ዜድ ይሆናል ማለት ነው። ኤም ዩ ዜድ። እዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ፣ የነኑ መጨረሻ ፊደል ኖ አለ። መኖ፣ የረሮ ስድስተኛ ፊደል ር፣ መ ኖ ር፣ መኖር፣ መኖር። መ ለሚለው ለመሙ ኤም ኢ ነው። ኢ ለመጀመሪያ ፊደል አናባቢ ናት ብያለሁ፣ ኤም ኢ። ኖ ለሚለው ደግሞ ኤን ኦ፣ ር ለሚለው ደግሞ አር። ስለዚህ መኖር ለሚለው
MENOR መኖር ሲጻፍ እንደዚህ ይሆናል ማለት ነው። MENOR። ጊዜ ለሚለው ደግሞ ያው የገጉ ሶስተኛ ፊደል ጊ አለ፣ የዘዙ አምስተኛ ፊደል ዚ አለ። ጊዜ ጊዜ። ለገጉ ጂ ነው የምንጠቀምባቸዋለሁ። አይ የሆነበት ምክንያት ሶስተኛ ፊደል ስለሆነ ጂ አይ። ዜ ደግሞ ለዘዙ ዜድ ነው። አይ እና ኢ ለአምስተኛ ፊደል አናባቢ ናቸው። አይ እና ኢ ለአምስተኛ ፊደል አናባቢ ናቸው። ስለዚህ ጊዜ የሚለው ሲጻፍ ጂ አይ ዜድ አይ ኢ ይሆናል ማለት ነው። እዚህ ጋር ስንመጣ የሸሹ ስድስተኛ ፊደል ሽ፣ የተቱ መጨረሻ ፊደል ቶ፣ ሽቶ ሽቶ ሽቶ። ስለዚህ ሽ ለሸሹ ኤስ እና ኤች በአንድ ላይ ነው የምንጠቀመው። ይሄ ሽ ስድስተኛ ፊደል ስለሆነ ያለ አናባቢ ኤስ ኤች እናደርጋለን። ለተቱ ቲ ነው የምንጠቀም የመጨረሻ ፊደል ስለሆነ ቲኦ። ስለዚህ ሽቶ ሲጻፍ ኤስ ኤች ቲ ኦ ይሆናል ማለት ኤስ ኤች ቲ ኦ። ውድ የጥናት አካዳሚ ተከታታዮች የዛሬ ትምህርት ይህን ይመስል ነበር። ቀጣይ ደግሞ በሌላ ትምህርት እንመጣላችሁ ይሆናል። ሰላም።